ሰላም የምወዳችሁ ቤተሰቦቼ ኢትዮጵያውያንና ኤርትራውያን እንደምናችሁ። ዛሬም ደግሞ የመጣሁት በጣም አሪፍ የፊት ትሪትመንት ካሁን በፊት ሰርቻለሁ። አሁን ግን ሁላችሁ ፕሊዝ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁና ሼር እያደረጋችሁ ሰው ሁሉ እንዲጠቀምበት። በተለይ ድንች ለፀሐይ አንደኛ መድኃኒቱ ነው ብያቸዋለሁ፣ በፀሐይ ለተጎዳ ፊት። የዛሬው አሰራር ደግሞ በጣም ቀላል ነው። በጣም በቃ በሁለት ነገር ብቻ የሚገርማችሁ ነገር፣ አንደኛ ከፀሐይ ይከላከልልናል ፊታችን። ሁለተኛ ደግሞ እውነቴን ነው የምላችሁ የድንች ትሪትመንት ቆዳችን በፀሐይ ምክንያት እንዳይጠቋቁር፣ ይሄ ጥቋቁር ነገሩ እንዳይበዛ እንዳይሸበሸብ ሁሉ በጣም ነው የሚያግዘው። ተጠቀሙበት። የፊት ቆዳ ከተበላሸ ለመመለስ ጊዜ ይወስዳል፣ እንደ ፀጉር አይደለም። በዛ ላይ ደግሞ ፊት በጣም ታውቃላችሁ፣ የፊት ቆዳ በጣም ሴንሲቲቭ ነው እና የሆነ ያልሆነውን ነገር በፍጹም አትቀቡ። በተለይ የሚሸጡ ነገሮች፣ ኬሚካል የሆኑ ነገሮች እባካችሁ ከኬሚካል በተቻለን መጠን እንራቅ። ለዚህ ነው እኔ በጣም ብዙ አይነት ትሪትመንት የምሰራላችሁ። የፊታችን ቆዳ ልክ እንደ ሆዳችን የተለያየ ቫይታሚን፣ ፕሮቲን፣ ዚንክ፣ ሁሉንም ቫይታሚን ኤ፣ ቫይታሚን ኢ ሁሉንም ያስፈልገዋል። አይረን፣ ሁሉ ነገር ቆዳችን ይፈልጋል። ቫይታሚን ዲ። ስለዚህ የተለያየ ነገር ስናደርግ ከተለያዩ ነገሮች ሁሉንም በመጠኑ እናገኛለን ማለት ነው እና ፕሊዝ ሳትሰለቹ ሁሉንም ተጠቀሙት። ፈቅፍቄ ጨርሼ መጣሁ። እስከዛ ድረስ ላይክ አድርጉ። ሰብስክራይብ ያላደረጋችሁ አዲስ ገቢዎች ደግሞ ሰብስክራይብ እንድታደርጉልኝ በትህትና ጠይቃለሁ። ይኸውና የፈቀፈኩትን አሁን እጄ ንጹህ ነው። እጃችሁ ንጹህ ከሆነ በእጃችሁም ማድረግ ትችላላችሁ። አጠለዋለሁ ማለት ነው እንደዚህ። ይሄ ትሪትመንት በፍጹም አንዳችሁ እንዳያመልጣችሁ። ይሄ ለሴት ብቻ አይደለም፣ ወንዶችም ተጠቀሙት ፕሊስ። ያው ታውቃላችሁ ፀሐይ በጣም ኃይለኛ ፀሐይ የቆዳ ካንሰር እንደሚያመጣ። ስለዚህ ሰንስክሪን እንዳትረሱ እህቶቼ፣ ወንድሞቼ፣ ውጪ ላይ በተለይ ያላችሁ ሁሌም የማስጠነቅቀው ሰንስክሪን። ይሄንን ድንቹን የተፈቀፈቀውን ቁጭ አርጉት እንደዚህ። አሁን ደግሞ ካሮት እንፈቀፍቃለን። ልክ እንደ ድንቹ ካሮታችንን እንፈቀፍቃለን። ፈቅፍቄ የመጣው ታይማችሁን ላለመውሰድ እስከዛ እናንተ ላይኳን ጠቅ አድርጓት። ለጓደኞቻችሁም ሼር እያደረጋችሁ እንዲጠቀሙበት አድርጉ። ለማንኛውም አይነት ቆዳ መጠቀም ትችላላችሁ። ፈቅፍቄ የመጣው ይኸውና ካሮቱን ፈቅፍቄ ያለው። ሁሉንም አልፈቀፈኩትም፣ ትንሽ አስቀርቻለሁኝ፣ ይበቃናል። እሱንም ልክ እንደ ድንቹ እናጠለዋለን ማለት ነው። ንጹህ እጅ። ካሮት ያው ታውቃላችሁ ለቆዳ የካሮት ጁስ ጠጡ። የካሮት ጁስ ጥሬውን ማለት ነው። ቅድም ያጠለል ነው ድንች አለ አይደለ? ቁጭ ስላደረግ ነው የውላችሁ እዩት። ከስር ይሄንን ፈሳሹን አያችሁት? ከላይ ያለውን አንፈልገው፣ እናጠለዋለን። የውላችሁ አያችሁት? ከስር ነጩ ፓርት ቀርቷል ማለት ነው። በማንኪያ ላሳያችሁ። እንደ እንትን እዩት። ይሄንን አያችሁት አይደለ? ይሄ የምንፈልገው ይሄንን ነው ማለት ነው። እዚህ ላይ ካሮቱን እንጨምራለን ማለት ነው። የፈጨነውን ካሮት በጣም ምርጥ ነው። እዚህ ላይ ጀላቲን ፓውደር የማታገኙ ሰዎች የዱቄት የህፃናት የዱቄት ወተት መሆን ይችላል። የዱቄቱን ወተት ይሄንን ከወልማርት ኬክ የሚሰሩበት ነው እዚህ ሀገር ጀላቲን ፓውደር።
ቤኪንግ ፓውደር ምናምን ያለበት ሼልፍ ጋር አለላችሁ። እዚህ አንድ የሻይ ማንኪያ የምታክል በቂ ነች። አንድ የሻይ ማንኪያ የምታክል ባይገርማችሁ ይሄ ለ3 ጊዜ ምናምን አንዱ ይበቃል። እዚህ ውስጥ 32 ነው። 32 አለ እዚህ ውስጥ። ይሄው እንደዚህ ሆኗል። ይሄንን አሁን እኔ ውሃ እያፈላው ነው። እየፈላ ውሃ ውስጥ አስቀምጠዋለሁ ማለት ነው። ውሃዬ ውስጥ አስቀምጠዋለሁ ለ1-5 ደቂቃ እንደዚህ ታማስሉታላችሁ። ምክንያቱም እንትን ይላል ልክ እንደ ምንድን ነው እጃችሁ ሳያርፍ እንዲህ ካላማሳል እጃችሁ ሳያርፍ እንዲህ ምስል ካላረጋችሁት ይጓጉላል። ስለዚህ እንደዚህ ቶሎ እንደዚህ እንድታማስሉት እሺ። የሞቀ ውሃ ውስጥ ይሄውና እንደዚህ ሆኗል ማለት እሳቱ ላይ የፈላ ውሃ ላይ ቁጭ አደረኩት፣ አማሰልኩት። ሳማስለው ቅልጥ ነገር ይላል። ምንም ውሃ ምናምን አያስፈልገውም። እሺ ቅልጥ ይላል። ከዛ አውጥታችሁትም ማማሰል አውጥቼ ማማሰልኩት እንዳይያዝ ማለት ነው፣ እርስ በርሶ እንዳይያዝ። ከዛ ቀዝቀዝ ማለቱን ቼክ አድርጌዋለሁ በጣቴ። በደንብ መቀዝቀዙን ልብ በሉ። ፊታችንን የጋለ ነገር አናስነካም። እንግዲህ እዚህ ጋር ጥንቃቄ የምናደርገው ጸጉራችንን እና ቅንድባችንን እንዳናስነካ እሺ። ቅንድባችሁን ከነካውን በውሃ ታላቀቃላችሁ። ጸጉራችሁንም ከነካ አንዴ ሞክሯት። አንዴ ሱስ ነው የሚይዛችሁ። በደንብ እዚህ ድረስ ለማዳረስ ማለት ነው ወደታች። ሁላችሁ ሴቶችም ወንዶችም 30 ደቂቃ መጠጥ ሲል ደግሞ እመጣለሁ። የቀረውን እኔ እጄን እቀባዋለሁ። ይሄውላችሁ ጉድ በሉ እንዴት አድርጎ እንደወጠረኝ እዩ። ምንም መናገር አልችልም። 30 ደቂቃ ነው ያቆየሁት። ውጥር ምንም አይነት ስልክም አላወራሁም፣ ምንም አላልኩም። እንደዚህ ዝም ብዬ በጀርባዬ ስለሆነ የተኛሁት ልብ ብላችሁ ከሆነ እዚህ ጋር ምንም አይነት ክራክ አላደረገም። በቃ እንዲሆን ነው የፈለኩት። እናንተም በቃ ለ30 ደቂቃ ስልክ ሳታወሩ ምን ሳትሉ ጸጥ ብላችሁ እሺ። አሁን ይሄንን እየላጥኩ ነው የማነሳው። እኔ በፍጹም አልታጠብም። ጨርቅ አንጥፉና ባዝሩ ወይም ሲንክ ውስጥ እንደዚህ እያደረጋችሁ ማንሳት ነው። እንደዚህ ነው የምታረጉት። እንትን አትበሉት፣ ቀስ ብላችሁ አታባብሉት እሺ። ይሄኛውን የካሮትና የድንቹ ማባበል አያስፈልግም። እንደዚህ ታደርጉና ድንገት እንጭቅ ስታደርጉት ምንም አይሰማችሁም። ልክ ፕላስተር እንደምታላቀቁት ማለት ነው። እንደዚህ ስታደርጉት ምንም አይሰማም። እውነቱን ለመናገር ስትነኩት ግን ቆዳችሁ በስማ እንደው እንዳትታጠቡት ፕሊስ። እንደዚህ ያረጋችሁ እዩ። አሁን በሳሙናና በውሃ በደንብ ታጥቤ መጣው። ልዩነቱን ታዩታላችሁ። ይሄው ታጥቤ መጣው። ሁሌ በመታጠብበት በካካኦ ሶፕ ነው የታጠብኩት። አሁን ሰንስክሪንን ይዤ መጥቻለሁ። ነግሬያቸዋለሁ። ሰንስክሪን ግዴታ ነው።
በስማ ቆዳዬ የምቀርጽበት ካሜራው ምን እንደሆነ አላውቅም፣ ይቅርታ። ግን ትሪትመንቱ ሁላችሁም መጠቀም ያለባችሁ ነው። በስማ ለሴቶችም ለወንዶችም። አቤት ቆዳ እንደዚህ ስትነኩት ስፖንጅ እንደ ስፖንጅ ነው የሚያደርገው። ልስልስ ነው የሚያደርገው። ጽድት ነው የሚያደርገው። አደራ ተጠቀሙት። አንድ የተጠቀሙትና ኮመንት ላይ ጻፉልኝ። ምንም ነገር የለም ፊቴ ላይ ጽድት ነው ያለው። ተጠቀሙበት እንዳይቆጫችሁ በኋላ። ሁላችሁም ስለተከታተላችሁኝ በጣም አመሰግናለሁ። በተቻለ መጠን ለምታውቁት ሰው ሁሉ ሼር አድርጉና ሁሉም ሴት ይጠቀምበት ፕሊዝ። በጣም አመሰግናለሁ ቤተሰቦቼ፣ እወዳችኋለሁ። በሚቀጥለው ሌላ ትሪትመንት ይዤላችሁ እስከመጣ ደህና ሁኑ። ባይ